ጦር መሳሪያ ብቻ የቀረው የኤሚሬትስና የሳውዲ ትንቅንቅ የቀጠለ ሲሆን የዱባዩን ቡርጅ ከሊፋን በቁመት የሚበልጥ ህንፃን ለመስራት ስታውጠነጥንና ስታቅድ የነበረችው ሳውዲ ሽቅብ ወደ ላይ 2 ኪሎ ሜትር የሚረዝም እጅግ አስደናቂ ህንፃን መገንባት ጀምራለች። የላቀ ጥበብ ባላቸው መሐንዲሶችና አርክቴክቸሮች ተጠንቶ እየተገነባ ያለው ይህ ሰማይ ጠቀስ ህንፃ መጠሪያው ራይዝ ታወር ሲሆን $20 ቢሊዮን ተበጅቶለታል። ህንፃው 678 ፍሎሮች የሚኖሩት ሲሆን የሰማይ ላይ ህንፃ ሳይሆን ራሱን የቻለ ከተማ ነው ማለትም ይቻላል። ሳውዲ ከዚህ በፊት ቁመቱ ከ2 ሜትር ዝቅ ያለ ህንፃን መገንባት ጀምራ ሳትጨርስ ከማቋረጡ አንጻር በርካቶች የኛውም የሳውዲ የግንባታ ጅምር ሌላኛው የማይሳካ ህልም ነው ብለዋል። ሳውዲ ግን ህንፃውን ገንብቼ ሳጠናቅቅ ለትችታችሁ ምላሽን እሰጣለሁ ብላለች። የመሰረቱን ስላብ ለመሙላት ብቻ ከ6000 ቶን በላይ የኮንክሪት መጠን መፍጀቱ ህንፃውን ከወዲሁ አነጋጋሪ አድርጎታል። This is the world's first 2-kilometer skyscraper, a megastructure so impossibly tall, it makes the Burj Khalifa look small and stands at exactly twice the height of the Jeddah Tower. ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች፣ ሽቅብ 2 ኪሎ ሜትር ወደ ላይ ስለሚረዝመውና ሳውዲ ግንባታውን ስለጀመረችው አስገራሚ ህንፃ እናስቃኛችኋለን። አብራችሁን ቆዩ። በዓለማችን እስካሁን በርዝመት ሪከርዱን የያዘው የዱባዩ ቡርጅ ከሊፋ ሲሆን ከሱ ተወዳዳሪ የሆነው ደግሞ የሳውዲው ሪያድ ታወር ነበር። እነዚህ ሁለቱ ህንፃዎች ሽቅብ ወደ ላይ 1 ኪሎ ሜትር መጣስ ያልደፈሩት ፍላጎቱ ስላልነበራቸው ሳይሆን እልም ያለውን የበረሃ አየር ሁኔታ ፈታኝነቱን ከግምት ውስጥ በማስገባት ነበር። ሳውዲ የሚያስደነግጥና ቅዠት የሚመስል የግንባታ ፕሮጀክትን በድንገት ይፋ አድርጋ ቅድመ መደላደሎችን ጨርሳ ወደ ሥራ ለመግባት ተዘጋጅታለች። ሳውዲ የጀመረችው ሰማይ ጠቀስ ህንፃ ከህንፃነት ይልቅ ሽቅብ ወደ ላይ የቆመ ጎዳና ነው ቢባል ይቀላል። ሳውዲ ልትገነባ ወጥና የጀመረችው ህንፃ ራይዝ ታወር ወይም ረጅሙ ማማ የሚባል ሲሆን ህንፃው ቡርጅ ከሊፋንም ሆነ ሪያድ ታወርን ድንቅ የሚያስመስላቸው ነው። ይህ ህንፃ ወደ ላይ 2 ኪሎ ሜትር ርዝመት የሚኖረው ሲሆን ግንባታው ሲጠናቀቅም የዓለም የግንባታ ከፍታ ሪከርድን ለበርካታ ዓመታት ተቆጣጥሮ እንደሚቆይ ይጠበቃል። ሳውዲ አረቢያ ቪዥን 2030 የተሰኘ የሀገሪቷን ኢኮኖሚ ከነዳጅ ያላቆ ዘርፈ ብዙና ዘመናዊ ለማድረግ ከ9 በላይ ትላልቅ ፕሮጀክቶችን በአንድ ጊዜ ወደ ሥራ በማስገባት ዓለምን ጉድ አስብላለች። ፕሮጀክቶቹ ግዙፍና በርካታ ገንዘብ የሚፈልጉ ከመሆናቸው ባሻገር ውስብስብ ዲዛይን የሚጠይቁና ከአስቸጋሪው የበረሃ መልክዓ ምድር አንጻር ለአደጋ የተጋለጡ ናቸው በሚል ሀገሪቷ የዓለምን ትኩረት ለመሳብና ርዕሰ አንቀጽ ለመሆን ከመፈለግ የዘለለ ፕሮጀክቱን የመጨረስ ቁርጠኝነት ኖሯት አይደለም ብለው እስከ መሳለቅ የደረሱ ተቺዎች አሉ። እንደ ላይን ስማርት ከተማና ሪያድ ታወር ያሉ ህንፃዎች በሌብነት ችግር ምክንያት ግንባታቸው መቋረጥ ገጥሞት የነበረው መሆኑ ደግሞ የተቺዎችን መላመት እውነት አስመስሎት ነበር። ይሁን እንጂ ሩቅ ብቻ ሳይሆን ትልቅ ማለምን የሚያውቀው የሳውዲ መንግስት በመገንባት ላይ ያለው ሪያድ ታወር እስኪጠናቀቅ ከመጠበቅ ይልቅ ከሱ በጥፍ የሚገዝፉና የሚረዝሙ የግንባታ ፕሮጀክቶችን ጀምሯል። ይሁን እንጂ ሳውዲ የጀመረችው የታይቶ የማይታወቅ የግንባታ ፕሮጀክት በሁሉም መመዘኛ ያልተለመደ እንደመሆኑ ፕሮጀክቱን እውን ለማድረግ ያስፈልግ የነበረውን መፍትሄና ያልተለመደ የዲዛይን ጥበብን በማፈላለግ የተለያዩ ባለሙያዎች ዓመታትን የፈጀ ጥረት፣ ጥናትና ምርምር ሲያደርጉ ቆይተዋል። ምክንያቱም እንደ ሳውዲ አስቸጋሪ መልክዓ ምድርና የአየር ሁኔታ ባለበት ሀገር በዚህ ልክ የገዘፈ ህንፃን የተለመደውን ኮንክሪትና ብረት ተጠቅሞ ብቻ በጤና ማቆም ፈጽሞ አይታሰብም። ገና የግንባታ
የግንባታው ኢንጂነሮችና አርኪቴክቸሮች ቀደም ብለው የተገነቡ ሰማይ ጠቀሶቹን የዱባይ ቡርጅ ካሊፋና የራሷ የሳውዲ ሪያድ ታወር በተግባር ካጋጠማቸው ፈተናዎች በርካታ ትምህርቶችን ቀስመዋል። እንደዚህ ያሉ ሲሶ አካላቸው የሰማይ ዳመና ውስጥ የሚገኙ ሕንፃዎች ዋና ተግዳሮታቸው የበረሃው ንፋስና የአሸዋ ወጀብ ሲሆን በተለይ ቡርጅ ከሊፋ ከግማሽ በላይ ያሉት ፎቆች እምብዛም ፈላጊ የሌላቸው በመሆኑ ለበርካታ ዓመታት አፋቸውን ከፍተው ያለ አገልግሎት ባዶአቸውን የቆዩ ሲሆን በበጋ ወቅት 50 ዲግሪ ሴንቲግሬድ ከሚደርሰው ሙቀትና ከከፍታው አንጻር የከተማው መስተዳደር ከፍሳሽ አወጋገድ ጋር በተገናኘ ፈተና እንደገጠመው ይነገራል። ሌላው ፈተና ደግሞ ከኤሌክትሪክ አቅርቦትና አስተማማኝ የሊፍት አገልግሎት መኖሩን ማረጋገጥ ሲሆን የህንፃው ከፍታው እየጨመረ በመጣ ቁጥር በኬብል የሚጎተት ሊፍትን የመጠቀሙን ጉዳይ የማይታሰብ አድርጎታል። የራይስ ታወር መሐንዲሶች ከላይ የተጠቀሱትንና ሌሎች አስገራሚ የሆኑ እንቅፋቶችን አስቀድሞ በማሰብ 2 ኪሎ ሜትር ርዝመት ያለው ዓለም አቀፋዊ አሻራን ለማስቀመጥ ካቃታቸው ደግሞ የተበጀተው $20 ቢሊዮን እንደሚከስሩ አውቀው በድፍረት ነው ወደ ሥራ የገቡት። ሕንፃዎች እየገዘፉና እየረዘሙ በሄዱ ቁጥር በራሳቸው የክብደት ጫና የመፍረክረክ አደጋ የተደቀነባቸው ከመሆኑ ባሻገር ተፈጥሯዊ የሆኑ እንደ ኦክሲጅን መሳሳት፣ የአየር ጨረር መለወጥ፣ ቋሚ የአሸዋ ወጀብና የመሬት ስበት የመሳሰሉትም ጫና ያሳድራሉ። የአካባቢው የሙቀት መጠን እስከ 50 ዲግሪ ሴንቲግሬድ የሚደርስ መሆኑ ደግሞ የተለወሰው ኮንክሪት በቅጡ ሳይደርቅ የመድረቅ ጉዳይ ስለሚያጋጥመው ሊሰነጣጠቅ ይችላል። በዚህ ምክንያት ነበር የራይስ ታወር የግንባታ ባለሙያዎች እያንዳንዱን ዝርዝር ሂደትና ተገቢውን የሆነ የቁስ ግብዓት ለመለየት እንዲሁም ሁሉን ነገር ፍጹም ትክክለኛ እንዲሆን በርካታ ዓመታትን ጥናትና ምርምር በማድረግ ተጠምደው እንዲቆዩ ያደረጋቸው። ከዚህ ሁሉ ጊዜ በኋላ ግንባታው ሲጀመር ደረጃ በደረጃ ሊተገበሩ የታቀዱትንና ለግንባታው ግብዓት ለማድረግ ያሰቧቸውን ማቴሪያሎች ከአሳማኝ ምክንያቶች ጋር አሳውቀዋል። ሕንፃው በዓለማችን ግዙፍ መሆኑና ምናልባትም ለረጅም ዓመታት ሪከርዱን እንደያዘ መቆየቱ በራሱ ጠቃሚ ስላልሆነ ለተጠቃሚዎች ምቹ፣ ዘመናዊና ከአደጋ የተጠበቀ ከመሆኑ ባሻገር ዘመን ተሻጋሪ መሆኑን ማረጋገጥም ቁልፍ ጉዳይ ነው። ለዚህም መሐንዲሶቹና አርኪቴክቸሮች አብዝተው ትኩረት የሰጡት ከፍተኛውን ገንዘብም ሆነ የግብዓት መጠን ያፈሰሱት መሰረቱ ላይ ነው። የመሰረቱ ግንባታ ተፈጥሯዊ የሆነውን የተራራ ተፈጥሮ እንደ ሞዴል በመውሰድ እጅግ ግዙፍ የሆነውን የሕንፃውን አካል ከመሸከም በተጨማሪ አንዳች መሰነጣጠቅና መዋዠቅ እንዳይከሰት የሚያስችሉ ጥንካሬን ከረጅም ዕድሜ ጋር ማረጋገጥ የሚችሉ ማቴሪያሎችን በላብራቶሪ አጥንተዋል። የፍሳሽ ማስወገጃ ስርዓቱም ከጅምሩ ከመሰረቱ ጋር ዲዛይን የተደረገ ሲሆን በሳውዲ ሊያጋጥም የሚችለውን የመሬት መንሸራተት ተጽዕኖ ለመቋቋም ቀደም ተብሎ የመሬትና የአፈር ጥናት መደረጉ እንደተጠበቀ ሆኖ መሰረቱ ወደ ታች በርካታ ሜትሮችን የሸፈነ ርቀት ያለው እንዲሆን ተደርጎ ከመሬት በታች ያለውም ሆነ ከምድር በላይ ያለው የሕንፃው ምድር ቤት አገልግሎታቸው ሕንፃውን መሸከም ብቻ እንዲሆን በመወሰኑ ሙሉ በሙሉ ድፍን ተደርገው ተገንብተዋል። ውድ የመሿለኪያ ላይፍ ቤተሰቦች አብራችሁን ስለሆናችሁ ከልብ እናመሰግናለን። በአጭር ጊዜ በበርካቶች ተወዳጅ የሆነችው መሿለኪያ ላይፍ ቻናል የበለጠ እንድታድግ ሰብስክራይብ ያላደረጋችሁ አንድ ጊዜ ሰብስክራይብ በማድረግ እንድንበረታ እንድታግዙን አስታውሰን ተረካችንን እንቀጥል። ለፓርኪንግም ሆነ ለሌላ ጥቅም የሚውሉ የምድር ቤቶች በሕንፃ ውስጥ የማይገኙ ሲሆን አገልግሎት የሚሰጠው የሕንፃው ክፍል የሚጀምረው ከአንደኛው ፍሎር ጀምሮ ነው። መጠኑ ለመግለጽ የሚከብድ የምድር ጉድን የሚሸከመው መሰረት እጅግ ሰፊ ቦታ ላይ እንዲያርፍ መደረጉ የግንባታውን ክብደት እንዲሰራጭ አድርጎታል። ከመሬት በታች ከ12 ሜትር በላይ የሚረዝም ውፍረት ያለው መሰረቱ በትንሹ 3 ስታዲየሞችን የሚያክል ስፋት ያለው ሲሆን የመሰረቱ ወለልም በማይዝግ የብረት ርብራብ እንዲጸና ተደርጓል። ከዛም የሕክምና ናሙናዎችን ለረጅም ጊዜ ለማቆየት የሚያገለግለውን እጅግ ከፍተኛ ቅዝቃዜ ያለውን ፈሳሽ ናይትሮጅን ከተጠቀሰው የኮንክሪት ቅይጥ ጋር በመደባለቅ ግዙፉን የመሰረት ሆድ ዕቃ የሞሉት ሲሆን
ይህ የህንፃው መሰረት በውፍረቱም ሆነ በሚሸፍነው ሰፊ ቦታ ከዓለም ትልቁና ብቸኛ ሆኗል። ለኮንክሪት መቀመሚያው ጥቅም ላይ የዋሉ ግብዓቶች ውድ ከመሆናቸው የተነሳ 1 ሜትር የሆነ ብሎኬት የዘመናዊ መኪና ዋጋን የሚስተካከል ነው። በሳይድለንስ ስቲል የተወሰነ ከፍታ ያህል ልዩ በሆነ ኮንክሪት ሙሌቱ ከተከናወነ በኋላ እንደገና ሌላ የስቴንለስ ፍርግርግ በመደረብ መሰረቱ እንዲጸና ተደርጓል። አስገራሚው የ2 ኪሎ ሜትር ህንፃ ግንባታ የሚከናወነው የግንባታው ዲዛይን ከመሬት ውስጥ እንደበቀለ የተፈጥሮ አካል ተሰናክሎ ሽቅብ እንደ እባብ እየተጠማዘዘ እንዲምዘገዘግ ተደርጓል። የመሰረቱን ስላብ ለመሙላት ብቻ አገልግሎት ላይ የዋለው የኮንክሪት መጠን ከ6000 ቶን በላይ ሲሆን የህንፃው ምሰሶዎች በመሰረቱ ላይ ከመቆማቸው በፊት በኮምፒውተር ሲሙሌሽን ህንፃው ላይ የሚደርስ ጫናን በተመለከተ በተደጋጋሚ ከተሰላ በኋላ ነው መሰረቱ በተሳካ ሁኔታ ቦታውን ይዞ ወደ ዋናው ግንባታ የተገባው። ዋናው የህንፃው አካል ግንባታ ከመጀመሩ በፊት ዕውቅ መሐንዲሶችና ዲዛይነሮች ውስብስብና አስቸጋሪ የሂሳብ ቀመሮችን ማስላት ግድ ብሏቸው ነበር። ቀመሩን ኮምፒውተር ላይ ጭነው ኤአይን በመጠቀም እያንዳንዱ ታሳቢ እክል ህንፃው ላይ ሲያርፍ የሚያሳይ ሲሙሌሽን ከተሰራ በኋላ ህንፃው ፍጹም እስከሚሆን ድረስ በመደጋገም የመፍትሄ እርምጃ ሲወስዱ ቆይተዋል። ለዲዛይነሮቹ ሌላው ፈታኝ የሆነው ጉዳይ ደግሞ የሊፍት አገልግሎትን በ2 ኪሎ ሜትር ርዝመት ያህል በተለመደው ቴክኖሎጂ እውን የማድረግ ሐሳብ ሲሆን፣ ሌላው ደግሞ በዛን ያህል ከፍታ የውሃ አቅርቦትን በበቂ ሁኔታ ማረጋገጥ የማስቻሉ ጉዳይ ነበር። የሊፍት ዲዛይነሮቹና የውሃ ኢንጂነሮቹ ከተለመደው የአሰራር መርህ በመውጣት መፍትሄውን ያገኙት የአውሮፕላን ኢነርጂዎች የሚጠቀሙትን ኤሮዳይናሚክስ የተባለውን ቀመር ነበር። በዚህ ቀመር መሰረት የአየር ንብረትና ክብደት፣ የንፋስ ኃይልና ግፊት እንደዚሁም የሙቀትና የቅዝቃዜ ጫናዎችን በረራ ላይ ያሉ አውሮፕላኖች አስታርቀው የሚጓዙበትን የዲዛይን ጥበብን የህንፃው ዲዛይን የሊፍት ቴክኖሎጂና የውሃ አቅርቦቱ ላይ ተግብረውታል። 2 ኪሎ ሜትር የሚረዝመው ህንፃ ወደ ላይ ወጥ ሆኖ ከማደግ ይልቅ ከፍታው ከፍ ሲል ወደ ጎን እየሰፋና እየተመለሰ በዚግዛግ መልክ ልክ የገና ዛፍን ቅርጽ ይዞ ወደ ላይ እንዲወጣ ታቅዷል። $20 ቢሊዮን የተመደበለት ይህ ህንፃ 678 ፍሎሮች የሚኖሩ ሲሆን የሰማይ ላይ ህንፃ ሳይሆን ራሱን የቻለ የሰማይ ላይ ከተማ ነው ማለት ይቻላል። እንደ ሪያድ ዕቅድ የአንድ ከተማ ነዋሪ እንዲይዝ የታሰበው ይህ ህንፃ በዚህን ያህል ከፍታ የኬብል ሊፍት ከሚፈጀው ሰዓት በተጨማሪ ኬብሉ ዘለቄታ የማይኖረው በመሆኑ ሊፍቶቹ የማግኔት መኪናን ወይም የባቡር ቴክኖሎጂን የሚጠቀሙ ሆነው ቀጥ ብለው ወደ ላይ ከመውጣት ይልቅ ወደ ጎን በመጓዝ የስበቱን ፈተና እያዋዙ ያልፉታል። በህንፃው የሚገጠሙት የሊፍቶቹ አገልግሎቶች ሁሌም መቋረጥ ስለሌለባቸው አስተማማኝ የኤሌክትሪክ አቅርቦት ግድ ሆኗል። ህንፃው የሚጠቀመው የኤሌክትሪክ መጠን የአንድ ከተማ ፍጆታን የሚያክል በመሆኑ ህንፃው ስማርት እንዲሆን ከመደረጉ ባሻገር የኤሌክትሪክ ስርጭቱ ሚዛናዊ እንዲሆንና የአጠቃቀም ስርዓቱን የሚቆጣጠር ዘመናዊ ኤአይ ቴክኖሎጂም ጥቅም ላይ እንዲውል ተደርጓል። የህንፃው የውጭ ክፍሎች በአውሮፕላን ክንፍ ዲዛይን የተደረጉ በመሆናቸው በንፋስ ኃይል የሚገጥማቸውን ግፊት ዘንፈል ብለው ማሳለፍ የሚችሉ ሲሆን ይህ ንቅናቄ ወደ ነውጥ እንዳይለወጥ ደግሞ ከጎን ተንጠልጥለው በሚሰሩ ግዙፍ የብረትና ኮንክሪት የምሰሶ ፔንዱለሞች እንዲረጉ ይደረጋል። ህንፃውን በንጽህና ለመጠቀምም ሆነ ፍሳሽ በአግባቡ መወገዱን ለማረጋገጥ ከኤአይ በተጨማሪ ሮቦቶችም አገልግሎት የሚሰጡ ሲሆን የኦክስጅን እጥረትም ሆነ ከልክ ያለፈ የሙቀትና የቅዝቃዜ መጠንም በዚሁ የስማርት ቴክኖሎጂ በሚፈለገው ደረጃ ማቆየት ይቻላል። በህንፃው አናት አካባቢ ሆኖ ወደ ውጪ ለሚመለከት ሰው ሪያድን 80 ኪሎ ሜትር ያህል ያለአንዳች እክል ማየት ይችላል። ህንፃው ሲጠናቀቅ የአንድ ከተማ ሙሉ ነዋሪዎችን ማስተናገድ የሚችል ሲሆን ከመኖሪያ አፓርትመንቶች ባሻገር ባለ 5 ኮከብ ሆቴሎች፣ ሎጆች፣ ሬስቶራንቶች እንዲሁም ደረጃቸውን የጠበቁ ሺፒንግ ሞሎች፣ የባህል ሙዚየም፣ የመሰብሰቢያና የሲኒማ አዳራሾችን ጨምሮ ዓለም አቀፍ ደረጃቸውን የጠበቁ ጂሞችና የዋና ገንዳዎችም ይኖሩታል።
ከዚህ በተጨማሪ የጤና ተቋማት፣ ትምህርት ቤት፣ ዩኒቨርሲቲና በርካታ የመዝናኛ ስፍራዎችም ለነዋሪዎች ዝግጁ ተደርገዋል። ወደ ቻናላችን ቤተሰቦች ሳውዲ የገነባችው ስላለውና 2 ኪሎ ሜትር ሽቅብ ወደ ላይ ስለሚረዝመው ራይዝ ታወር ያስቃኘናችሁ የዛሬው መሰናዷችን ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ወዳጅነታችሁን ታጠናክሩ ዘንድ እየጋበዝን ለዛሬ በዚሁ ተሰናበትን። መልካም ጊዜ።